ፖሊስ ለዚህ ጉዳይ አስቸኳይ መፍትሄ ቢሰጠው መልካም ነው። ወንድማችን ቴዲ ፖሊስ ጣቢያ ከሄደ በኋላ የገጠመው ነገር ብዙዎችን እያነጋገረ ይገኛል። ለመሆኑ ይህ የገጠመው ነገርና ፖሊስስ ሊያስተካክለው ይገባል የተባለው ጉዳይ ምንድነው? ከቴዲ አንደበት እንስማው። ከዛ አንዱ ምን ይደውልልኛል። ይኸውልህ አንዱ ፖሊስ ሄሎ ቴዲ ሰላም ነህ ምናምን አበበ ነው ምናምን ነው ስሙ። እሺ ምን ሐሳብክ ታዲያ? ምንድነው ማስበው? ሌባውን ይዛችሁታል፣ አቃቤ ግን ተመስርቷል። እኔ የኔ እኮ ጉዳይ አይደለም ከዚህ በኋላ። እሱማ እንደሱ ነው፣ ግን ምን ሐሳብክ? እንደው ምንድነው እኔ ማስበው? ምን እንዳስብ ነው? በጣም አናደኝ። ከዛ አንዳንድ ሰዎች ሳጣይ ብር አምጣ ምናምን ይሆናል ምናምን አሉኝ። እናቴ ትሙት በእውነት። ከዛ ለምንድነው እንደዚህ ነው ዲምሰል? ለምንድነው ብር ለማን ብዬ ምን አርጉት ብዬ ነው ብር ምሰጠው? ከታሰረ ፋይል ከሰጠው ምስክር ካለው ያው ሁሉ ምስክር አለ። ከዛ እየልኩኝ ምን ቢሆን ጥሩ ነው? በሶስተኛው ነው በአራተኛው ቀን ተገናኘን ከሌባው። እናቴ ትሙት ነው ለቀውት። አዎ እንዴት ያየን ማለት ምንም አላልኩም። ወደ ቢሮ ነበር የሚሄደው። ቀጥታ ወደ ፖሊስ ጣቢያ ሄድኩ። ከዛ ይቅርታ እንደዚህ ክስ ነበር ምናምን ሴቷ እየተፈለገች ነው ብላችሁኛል። ሌባውን አሁን አየሁት ብላችኋል። አቃቤ ሕጉ ማስረጃው አላሳመነኝም ብሏል። አላለኝም። አንተ በቪዲዮ ከሴኩሪቲ ካሜራ ላይ ተቀርጾ የመጣ ቪዲዮ ሰጣህ። እስቲ ላለ እኔ ጋር ነው እኮ የምልህ። ይሄ በጣም ያሳዝናል። ከዛ በኋላ ምን አለኝ? ከፈለክ የኛ ስራ አጥጋቢ መስሎ ካልታየ እንደዚህ ነው የምትሰሩት፣ በቃ እንዲህ ነው ማለቴ ህግ ክፍል እንደዚህ ነው ምናምን አልኩት። አዎ የኛ ማለቴ ማስረጃው ተገቢ ካልሆነ ምናምን አለ። ቪዲዮ እኮ ነው የሰጠሁ ሲገባ ምናምን ያለበት ምናምን ያው ግን ብዙ አያሳይም ምናምን አለ። ኦኬ አልኩ። የኛ ስራ ካላ አጥጋቢ ካልሆነ እዛ የካ ነው ምናምን ሰሚት አካባቢ ፍርድ ቤት አለ፣ ሙሉ ፋይሉን ሰጣለሁ፣ እዛ ደግሞ ሄደ ማመልከት ትችላለህ ምናምን አለ። እዛ እሺ ብዬ ወጣሁ። ከዛ በኋላ ሌባ መጣ። ስልክ ወሰዱ። ሁለት ሌቦች ተያይዘው እዛ ህንጻ ላይ እዛ አንዱ ሮጦ ያዘውና ናርዶስ ትባላለች ልጅቷ፣ እኔ ፍሎር ላይ ያለች ሶስተኛ ላይ ገብተው አጇክሟት ስልኳን ይዘዋት ሄዱ። በጣም ብዙ ስራ የምሰራበት ስልክ የመስሪያ ቤቷ አበባ ፍላወር ምናምን ነው የሚሸጡት የካምፓኒ ምናምን። እና ባልየው ሮጦ ያዘው። የሷ ባል አንዱን ያዘው፣ አንዱ አመለጠ። ስልኩን ይዞት ሄዷል። ከዛ ታች ይዘውት ግራውንድ ላይ ያወሩታል። አምጣ ስልኩን ምናምን ይላል። ከዛ አንድ ሰላም ትባለች መታ ነገረች። ቴዲ እንደዚህ እኮ የናርዲ ስልክ ተሰልኮ እንደዚህ ምናምን የምርሽ ነው እና ሌባውስ ምናምን ይዘውታል ታች እኮ ነው አለች። እናቴ ተሙት። እኔ እንዴት እንደወረድኩ አላውቅም። ቢሮውን አልዘጋሁት ምን አለ በእውነት ነው ማለት። ከዛ እንዲህ ህዝብ ከቦታል። እኔ ጋብቼ የመጀመሪያ ቦክስ አቀመስኩ። እናቴ ተሙት። ከዛ በኋላ እኔ ለሰላለብኝ ነው በእውነት ነው ማለት። ከዛ ምድረ እዛ አካባቢ የነበረ ሰው እንዳለ በቃ ጭፍጭፍ። የመጀመሪያውን አይን ገለጥ ካንተ በእውነት ሊገሉት ልጁን እዛው ሆነ። ስልኩ መጣ። እናቴ ትሙት ነው ማለት እዛው ሆነን ስልኩ መጣ። ህግን ወይንም ስርዓትን እንዲያስከብር ኃላፊነት የተሰጠው አካል በአግባቡ ኃላፊነቱን ሳይወጣ ሲቀር ሳይሰራ ሲቀር ልክ ባልሆነ መንገድ ሰዎች ህግን ለማስከበር ስርዓት ለማስከበር ይሞክራሉ። ትገደዳለህ። በእውነት ነው ማለት ይሄ ወደ አይደለም። በመሰረቱ እንደዛ መሆን የለበትም። በቃ ሌባ ነው ለህግ አግባብ ትሰጣለህ። ህግ ግን ያን ነገር የማያስፈጽምልህ ከሆነ አንተ ንብረትህ ነው ማለት ሰርተ ምናምን የምታመጣው ነገር ነው አይደለም ማለት ለሱ ተመጣጣኝ ነገር ከሚከፍልህና
በስርዓት የማያስከብር ከሆነ አንተም የራስህን ያቅመን ትሞክራለህ። እንደውም ከዛ በኋላ ጭራሹላ መተው ይሄ ልጅ ቢሞት አንተ ነህ ተጠያቂ አሉኝ የህንጻው እንትኖች። እናንተ እኔ ስሰረቅ ምን ተባብራችኋል አልኳቸው። አንተ መጀመሪያ ልጁን ባትመታው ሌላውም አይመታው ምናምን ብሎ እና ምን አገባኝ እኔ የራሴን ኃላፊነት ነው የተወጣሁት። ሌባ ነው ለሄንም ነው በዛው ያበረድኩት ከዛ በቃ በዚህ ተነስተው ሁለተኛ እንደዚህ አይነት ነገር ለህግ አካል ነው መሰጠት ያለበት። ማንም ሰው መንካት አይችልም ምናምን እስቲ ደጋሚ እስከዛሬ ድረስ እሷ አጠገብ እንዳደርስ ነበር አለ የምትለኝ። አሁን ደግሞ እኔ እሷ አጠገብ እንዳደርስልኝ ነው የመጣሁት። Oh my god, you have no idea how much I love cultural coffee. ገብተተኛ እያለች ሰውሽኝ ባባ ባለፈው ቤት መጣ የሰራው ቲቪ እዛ ቀብሩ ጋር ያለው ቤት መብራት ጠፋው። መብራት ሲመጣ ቲቪውን ስንሰካው ሰዎቹን ገልብጦ ማሳየት ጀመረ እና እናንተ ተገልብጣችሁታል። አልቆሎት ነበር። ምንድነው? አይመለከቱም። የምን ገበር ነው የጠራችሁት? Hi. ስንት ልታውጪ ነው? 300 ብር ይቻላል እንዴ? ካልሲ ምንድነው አውራጣቱ የሚበላው? እየቀመስክ ነው እንዴ የምትገዛው? ወይ እንዴ ልጋብዘኝ ቻልክ? በሆድሽ እንደማትደራደሪ ስላወቅኩ ነው። ባንክም ብር የለኝም ለጊዜው የለኝም። ሳይኖርህ አትሳቅ። አልነገርኩሽም ለካ ባለፈው ለአንድ መዳፍ አንባቢ መዳፌን አስነብቤ አንቺ እንደማገባ አልነገረኝ መሰለሽ? የእግርም መዳፍ መሆን አለበት። አራራ አበጀሽ ወዴት እየሄድሽ ነው? ትምህርት ቤት ልንመዘገብ። የክረምት ነው ይበጋ? ትናንትም ይበጋ። ቀን የማታ የማታም የቀን ወና በምን ጊዜ ልተኝ ነው? አረ በተኝቻለሁ። ባርባ እንዳይወስ የደብቻለሁ።